ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን በጋራ የምንመሰርት ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህ ቃላቶች የተወሰነ ረዘም ያሉ ቃላቶች ናቸው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን ደግሞ እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። በመጀመሪያ ፊደል እንጠራና እዛ ቃሉን በአንድ ላይ አድርጌ እጠራላችኋለሁ። እናንተም ልክ እንደዚህ እያደረጋችሁ እንደኔ እያደረጋችሁ እያነበባችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ አብረን እንጀምር። ኦኬ፣ ምን ይላል? ከዚህ ላይ የመጀመሪያው ቃል ምን ይላል? አሞካሼ አሞካሼ ይላል። አሞካሼ የሚለውን ስናይ አ ማለት ከ ቤተሰቦች የመጀመሪያ ፊደል ነው። ሞ ከቤተሰቦች የመጨረሻ ፊደል ነው። ከ ከቤተሰቦች አራተኛ ፊደል ነው። ሸ ከሸ ቤተሰቦች የመጀመሪያ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መፍጠር ድረስ እናንባቸው። አሞካሼ አሞካሼ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ዋና ከተማ ዋና ከተማ ይላል። ዋና ከተማ የሚለውን ስናይ ዋ ማለት ከወ ቤተሰቦች አራተኛ ፊደል ናት። ና ከነ ቤተሰቦች አራተኛ ፊደል፣ ከቤተሰቦች የመጀመሪያ ፊደል፣ ከተ ቤተሰቦች የመጀመሪያ ፊደል፣ ማ ከመ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ደርሰናባቸው። ዋና ከተማ ዋና ከተማ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል ማሞገስ 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 የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ሞ ከቤተሰቦች የመጨረሻ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መጉደል ደርሰናባቸው። ማሞገስ ማሞገስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? አስማረ አስማረ ይላል። አስማረ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መውደድ ድረስ እናንባቸው። አስማረ አስማረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ተስማማ ተስማማ ይላል። ተስማማ የሚለውን ስናይ ተ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል፣ ማ በተመሳሳይ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መውደድ ድረስ እናንባቸው። ተስማማ ተስማማ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ማያቋርጥ ማያቋርጥ ይላል። ማያቋርጥ የሚለው ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ቋ ከቤተሰቦች ዲቃላ ወይም ውስብስብ ፊደል ነው ማለት ነው። ከቤተሰብ ከሁለተኛው ከቤተሰብ እና ከአራተኛው ከቤተሰብ ከዋ ጋር ተዳቅሎ የመጣ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። ር ከቤተሰቦች ስድስተኛ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መውደድ ድረስ እናንባቸው። ማያቋርጥ ማያቋርጥ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? የመጨረሻ የመጨረሻ ይላል። የመጨረሻ የሚለውን ስናይ የማለት ከየቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ጫ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ሻ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መውደድ ድረስ እናንባቸው። የመጨረሻ የመጨረሻ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ማሸብረቅ ማሸብረቅ ይላል። ማሸብረቅ የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ሸ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መውደድ ስናነባቸው ማሸብረቅ ማሸብረቅ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? አሳመረ አሳመረ ይላል። አሳመረ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሳ ከቤተሰቦች አራተኛ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መውደድ ድረስ እናነባቸው። አሳመረ አሳመረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? የሚመነጭ የሚመነጭ ይላል። የሚመነጭ የሚለውን ስናይ የማለት ከየቤተሰቦች የመጀመሪያ ፊደል ነው። ሚ ከቤተሰቦች ሶስተኛ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ጭ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መውደድ ስናነባቸው
የሚመነጭ የሚመነጭ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል መፍትሄ መፍትሄ ይላል። መፍትሄ የሚለውን ስናይ ደግሞ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ፍ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል፣ ሄ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መፍትሄ መፍትሄ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል ወረቀቶች ወረቀቶች ይላል። ወረቀቶች የምነው ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ቶ ከቤተሰቦች የመጨረሻ ፊደል፣ ቺ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወረቀቶች ወረቀቶች የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል መልካም መልካም ይላል። መልካም የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ከ ከቤተሰቦች አራተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መልካም መልካም የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ተማሪዎች ተማሪዎች ይላል። ተማሪዎች የሚለውን ስናይ ተማሪ ከቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ሪ ከቤተሰቦች ሶስተኛ ፊደል፣ ወ ከቤተሰቦች የመጨረሻ ፊደል፣ ቺ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተማሪዎች ተማሪዎች የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚያ ምን ይላል ማስታረቅ ማስታረቅ ይላል። ማስታረቅ የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማስታረቅ ማስታረቅ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ውጤታማ ውጤታማ ይላል። ውጤታማ የሚለውን ስናይ ወ ማለት ከቤተሰቦች ስድስተኛ ፊደል ነው። ጤ ከቤተሰቦች አምስተኛ ፊደል ነው። ታ ከቤተሰቦች አራተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውጤታማ ውጤታማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ተመገበች ተመገበች ይላል። ተመገበች የሚለውን ስናይ ተማሪ ከቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ቺ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተመገበች ተመገበች የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል መሰብሰብ መሰብሰብ ይላል። መሰብሰብ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል፣ ሰ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መሰብሰብ መሰብሰብ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ እያቆማችሁ ቪዲዮን መጻፍ ይጠበቅባችኋል። እየጻፋችሁ ሁሉ መለማመድ ይህ ግዴታ ይሆናል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።